ርዕስ እግዚአብሔር መጠጊያችን ነው፣ እግዚአብሔር መጠጊያችሁ ነው በሚል ነው። ይህን እየተናገርኩ ጥርጣሬ፣ ፍርሃት፣ አለማመን፣ ተስፋ መቁረጥ ይነሳል ከእናንተ ላይ በጌታዬ በኢየሱስ ክርስቶስ ስም አነባለሁ። መዝሙር 91 ሁላችሁም አውጡ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም ምን እላለሁ? በሉት እስቲ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው። የሚመለከተው ሰው አሜን ይላል። በእርሱም እታመናለሁ። እርሱ ካዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላቦቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚፈር ፍላጻ፣ በጨለማም ከሚሄድ ክፉ ነገር፣ ከአደጋና ከቅጥር ጋኔን አትፈራም። አልፈራም በሉ እስቲ። እግዚአብሔር መጠጊያው የሆነው ሰው አይፈራም። እግዚአብሔር መጠጊያዬ ነው ብሎ የሾመው ሰው ምን አይልም። ስለዚህ ፍርሃት ከእናንተ ላይ ይበተናል ማለት ነው። ፍርሃት እኛ ላይ ስፍራ አለው እንዴ? ስለዚህ ዛሬ በኢየሱስ ስም ከህይወታችን ላይ ፍርሃት ይበተናል። ምክንያቱም ለነፍሳችን እንነግራታለን፣ ላለው አትሞስፌር እንናገራለን። መጠጊያችን ማን ነው? እስቲ መጠጊያ እግዚአብሔር ነው በሉ። ይሄን ስትናገሩ በዙሪያችሁ ያለ ከበባ መበተን ይጀምራል። መጠጊያ እግዚአብሔር ነው በሉ እስቲ። የምታመነው ጌታን ነው በሉ። መዝሙረኛው ዳዊት እዚህ ጋር ሲጽፍ መዝሙር 91 ቁጥር 1 ላይ ሲጀምር በልዑል መጠጊያ የሚኖር ይላል። ልዑል የሚለው ቃል እግዚአብሔርን ነው የሚያመለክተው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ምን ይላል? በልዑል መጠጊያ የሚኖር ሁሉን በሚችል ኤልሻዳይ በሆነው ጌታ ማለት። ኤልሻዳይ ማለት ምን ማለት ነው? ሁሉን ቻይ። ኤልሻዳይ ሁሉን ቻይ። ኤል እግዚአብሔር ነው፣ ሻዳይ ሁሉን ቻይ። እግዚአብሔር ሁሉን ቻይ ስለሆነ በሁሉን ቻይነት ውስጥ ስለምንኖር አንፈራ። መጠጊያችን ማን ነው? በልዑል መጠጊያ ነው የሚለው ሲጀምር። በልዑል መጠጊያ ውስጥ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ላሳያችሁ አንድ ነገር። በእግዚአብሔር አምላክነት ጥላ ውስጥ የሚያድሩ ጥላቸው እግዚአብሔር ስለሆነ የሚመጣው ነገር ሁሉ ምን አይላችሁ? አያገኛችሁ። ወደ እነሱ ሞት ቢመጣ ጥላቸው እግዚአብሔር ነው። ወደ እነሱ ፍርሃት ቢመጣ፣ ወደ እነሱ ስደት ቢመጣ እግዚአብሔር ጥላቸው ስለሆነ የሚመጣባቸው ነገር ምን አይልም? አያገኛቸውም። ቀጥሎ ያለው ቁጥር እንደዚህ ይላል፣ እነርሱም ከአዳኝ ወጥመድ ምን ይላሉ? ያመልጣሉ። አምላካችሁ መጠጊያችሁ ከሆነ እግዚአብሔር መጠጊያዬ ነው ብላችሁ ይሄን ቃል ስታምኑ ወደ እናንተ የሚመጣ ወጥመድ ሁላ ምን ይላል? በኢየሱስ ስም ይሰበራል በሉ። እግዚአብሔር መጠጊያዬ ነው በሉ። እግዚአብሔር መታመኛዬ ነው በሉ። እግዚአብሔር መጠጊያው የሆነው ሰው፣ እግዚአብሔር መታመኛ የሆነው ሰው፣ እግዚአብሔር ጋሻ የሆነው ሰው፣ እግዚአብሔር ከለላ የሆነው ሰው አይፈራም። እግዚአብሔር ጋሻዬ ነው በሉ እስቲ። ዘፍጥረት 14 ላይ እግዚአብሔር ለአብርሃም እንደዚህ ያለው፣ አብርሃም ፈርቶ በነበረበት ሰዓት ነው። እግዚአብሔር ሰዎች ሲፈሩ ነው መጠጊያችሁ ነኝ ብሎ የሚናገር። አብርሃም ፈርቶ በነበረበት ሰዓት እግዚአብሔር ዘፍጥረት 14 ላይ ሄደና እንደዚህ ያለው፣ አብርሃም ሆይ አትፍራ፣ እኔ ለአንተ ምን ነኝ? ጋሻ ነኝ፣ ዋጋህም እጅግ ታላቅ። እኔ ለአንተ ጋሻ ነኝ ማለት ጋሻ፣ ቆይ እንዴት ነው ሰው የሚከለልበት ከለላ አይደል? መጠጊያ አይደል? ጋሻ እስቲ አይታችሁ የምታውቁ ሰዎች አላችሁ? ጦር ሜዳ ላይ ምን የሚከለሉበት የሚወረወርባቸውን ነገር የሚከላከሉበት ነገር። እግዚአብሔር ለአብርሃም የተናገረው ለዚህ ነው። እኔ ጋሻህ ነኝ። እኔ ጋሻ ነኝ ማለት አመጽ ወደ አንተ ቢመጣ፣ ውጊያ ወደ አንተ ቢመጣ አያገኝህም። ጋሻው ማን ነው? እግዚአብሔር ነው። ስለዚህ አብርሃም ፈርቶ በነበረበት ሰዓት ላይ እግዚአብሔር እንደዚህ አለው፣ እኔ ለአንተ ጋሻ ነኝ። እንደውም አለው ሲናገር እንደዚህ አለ፣ ኤሌዘር አይወርስም፣ ከጉልበት የሚወጣ ምን ይላል? አብርሃም ተስፋ ቃሌ ዘገየብኝ ብሎ እያጉረመረመ በነበረበት ሰዓት፣ እየፈራ በነበረበት ሰዓት ላይ እግዚአብሔር መጣና እንደዚህ አለው፣ አብርሃም ሆይ አትፍራ፣ እኔ ለአንተ ምን ነኝ? ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። ዛሬ እየፈራችሁ ያላችሁ ሰዎች ጌታ እንደዚህ ይላችኋል፣ መጠጊያችሁ እግዚአብሔር ነው፣ መከታችሁ እግዚአብሔር ነው፣ መሸሸጊያችሁ እግዚአብሔር ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። መታመኛው እግዚአብሔር ነው፣ መጠጊያው እሱ ነው። እስቲ መጠጊያ እግዚአብሔር ነው በሉ። ስለዚህ በእናንተ ላይ የሐሰት መረጃ ሊታወጅ ይችላል። የሐሰት ነገር ወደ ህይወታችሁ ሊመጣ ይችላል። የሚመጣው ነገር እናንተን አይወርሳችሁም። ለምን ሲባል የእናንተ መጠጊያ እግዚአብሔር ነው። የእናንተ መጠጊያ እግዚአብሔር ከሆነ በህይወታችሁ ላይ የሚታወጁት አዋጆች፣ በህይወታችሁ ላይ የሚወጡ መርገሞች፣ ሟርቶች እናንተን ሊያገኙ እስቲ አይችሉም በሉ። እጃችሁን አንቀሳቅሱ ነው። ምክንያቱም መጠጊያ ማን ነው? ኧረ ኢየሱስ ጌታ ነው። መጠጊያችን ማን ነው? መዝሙር 46 ቁጥር 1 እና 2 ሲናገር እንደዚህ ይላል፣ አምላካችን መጠጊያችን ኃይላችን። አምላካችን ምንድን ነው? መጠጊያችን ነው፣ ኃይላችንም ነው።
ባገኘን በታላቅ መከራ ረዳታችን ነው። ታላቅ የሚባል መከራ አለ ማለት ነው። ታናናሹን መከራ ወንድምህም ወይም ደግሞ አባትህም ሊፈታው ይችላል። ታላላቅ መከራ በህይወታችሁ ላይ ሲመጣ ሰው ሁላ ፊቱን በሚያዞርባችሁ ሰዓት መጠጊያችሁ እግዚአብሔር ግን የእናንተን ነገር ይፈታዋል። ሰው በማይረዳችሁ ቦታ ላይ በሚደርስባችሁ እያንዳንዱ ነገር እግዚአብሔር ዛሬ እንደዚህ ይላችኋል፣ አትፍሩ፣ እኔ መጠጊያችሁ ነኝ። ለጠላት አሳልፎ አይሰጣችሁም። እግዚአብሔር መጠጊያዬ ነው ብላችሁ አውጁ እስቲ። ዛሬ ይሄን ቃል የምናገረው እግዚአብሔር ፍርሃትን ከአንዳንዳችሁ ላይ ስለሚያነሳ የቆሬ ልጆች ሲናገሩ እንደዚህ ያሉ፣ አምላካችን ኃይላችን፣ መጠጊያችን፣ ባገኘን በታላቅ መከራ ረዳታችን ነው። ቁጥሩ 2 ሲጀምር እንደዚህ ይላል፣ ስለዚህ ምድር ብትናወጥ ተራሮች ወደ ባህር ልብ ተነቅለው ቢወሰዱ እኛ ምን አንልም አሉ። እነዚህ ሰዎች ባላቸው ብርታትና ባላቸው አቅም ባላቸው ጡንቻ ተማምነው አይደለም። መጠጊያቸውና ኃይላቸው እግዚአብሔር ስለሆነ ለምን የቆምንበት ምድር ቢናወጥ እንኳን አይደለም ችግር አይደለም መከራ ቢደርስብን የቆምንበት ምድር ለምን ሼክ አያረግም? የቆምንበት ተራራ ተነቅሎ ወደ ባህር ለምን አይገባም? እኛ ግን ምን አንልም አሉ። አረ አንድ ሰው እጁን ዘርግቶ አንፈራም ብሎ ያውጅ። ለቋችሁ መሄድ ነገር አለ። አልፈራም በሉ እስቲ። ይሄን በመንፈስ ካልሰማችሁት ስቃችሁኝ ነው የምትሆኑት። ምድር እየተናወጠ ተራራ የቆመበት ተራራ ተነቅሎ ዋው ሲገባ ሰዎቹ የት ይሄዳል? እኛ እዚህ ጋር ምድር ቢናወጥ እዚህ ጋር እኔ አልፈራም ብሎ ቁጭ ማለት ነው። እግዚአብሔር መጠጊያዬ ነው ብሎ የሚያምን ሰው በመንፈስ የሚያስብ ሰው አይደለም በዙሪያ ያለው ከበባ ሊያስፈራው መጥቶ ቢናጥ የቆመበት መሬት ቢንቀጠቀጥ የቆመበት ተራራ ተነቅሎ ወደ ባህር ቢወሰድ አየር ላይ ቀረ ማለት እኮ ነው። ግን ምን አይልም። እስቲ ድገሙና አልፈራም በሉ። አንድ ነገር ገባኝ። እነዚህ ሰዎች የቆሙበት ምድር ቢናወጥ የቆሙበት ተራራ ተነቅሎ ወደ ባህር ቢገባ የማይፈሩበት ምክንያት ምንድን ነው? አንደኛው እግዚአብሔር መጠጊያቸው እንደሆነ ስላመኑ ሲጀምሩ ተናግረዋል። መልሰው ታራሳቸው። እግዚአብሔር መጠጊያችን ነው፣ ኃይላችን ነው። ሌላው ደግሞ የቆሙበት መሬት ቢፈራርስ እንኳን የቆሙበት ተራራ ቢፈራርስ አምነውት የቆሙበት ነገር የኔ ነው ብለው የያዙት ነገር የኔ ቦታ ነው ብለው የቆሙበት ነገር ቢከዳቸው፣ ወዳጅ ቢከዳሽ ሊሆን ይችላል። የምታምኙ ሰው ከአንተ ላይ ተነጥለው ቢሄድ እንኳን ምን ማለት የለብህም፣ መፍራት የለብህም። ምክንያቱም መጠጊያ ማን ነው? ስለዚህ እነዚህ ሰዎች እግዚአብሔር ዓለማትን ሲፈጥር የተጠቀመበትን ቃል ከተፈጠረው ነገር በላይ ያምኑት ነበር። ይሄ ምን ማለት ነው? እግዚአብሔር ዓለማትን ሲፈጥር ሰማይ ይሁናል፣ ምድር ምን ይልበላል ይሁናል። ይሄን ቃል እንግዲህ ምድር የቆመችው ምን ላይ? የእግዚአብሔር ቃል ላይ ነው። ምድር ትሁን ስትባል እኮ ምድር ተሰርታ አይደለም የመጣው። የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር። እግዚአብሔር ሲናገር ምድር ሆነ። ምድር በቃሉ እንደመጣች ስለሚያውቁ እነሱ የቆሙበት ምድር ሳይሆን በቃሉ እንደቆሙ ስለሚያውቁ እግዚአብሔር መጠጊያችን ስለሆነ አንፈራም አለ። አረ ኢየሱስ ጌታ ነው። ብዙዎች ይሄ ነገር ሊወርሰኝ ነው፣ እግዚአብሔር የተናገረኝ ይሄ ነው፣ ይሄ ነገር ሊወርሰኝ ነው እያላችሁ እየፈራችሁ ያላችሁ ሰዎች አላችሁ። እግዚአብሔር እንደዚህ ይላችኋል፣ መጠጊያችሁ እኔ ነኝ። ዳዊት እንደዚህ ያለ፣ እኔ አልታወቅም፣ እግዚአብሔር ምን ነዋል? መጠጊያዬ ነው። እግዚአብሔር መጠጊያ የሆነ ሰው አይታወቅም። እግዚአብሔር መጠጊያ የሆነ ሰው አይፈራም። ምክንያቱም መጠጊያችሁ ማን ነው? አንድ ሰው ዣንጥላ ይዞ ወጥቶ የሚዘንበው ዝናብ ራሱን ጭንቅላቱን ያገኘዋል። ለምን ሲባል ጥላ ይዞ እየሄደ ነው ያለው አይደል? እንደዚህ ሁላ እሺ፣ አንድ ሰው ሰፋ አድርጌ ኤግዛምፕል ልስጥ። አንድ የአንድ ሀገር ጠቅላይ ሚኒስትር በሚኖርበት ቦታ እየተጠበቀ ነው፣ የተለያየ ነገር እየተሟላለት ፋሲሊቲ እየተሟላለት ነው የሚኖር። ያ ሰው ከዛ ወጥቶ ከተመደበለት ነገር ወጥቶ ውጪ ላይ ሊገኝና ሊገሉት የሚፈልጉት ሰዎች ቢኖሩ በቀላሉ ሊገሉት አይችሉም። ግን በጥበቃ ውስጥና በዛ ፕሮቴክሽን ውስጥ እያለ ሊገሉት ይችላሉ ነው። የምድር ያለው ጥበቃ የምድር ያለው ጥላ እንደዚህ ከሆነ የሰማያዊው ጥላ እንዴት አብዝቶ ይበዛል። እናንተ ላይ የሚሰራ ስራ በእግዚአብሔር ጥላ ውስጥ ከሆናችሁ እናንተ ላይ ይከናወናል። መጠጊያችሁ እግዚአብሔር ከሆነ እናንተ ላይ የሚሰራ ስራ መርገፍ ይጀምራል። ለዚህ እኮ ነው ዳዊት ሲናገር በእባቡና በጊንጡ ላይ በእባቡና በአንበሳው ላይ ምን ትላለህ? ትጫማለህ፣ አንበሳና ዘንዶውን ትረግጣለህ። ኧረ ኢየሱስ ጌታ። እግዚአብሔር መጠጊያው የሆነ ሰው ሲወጣ በቀን ከሚበር ፍላጻ አይፈራም። ማታ ማታ ሲገባ ወይም ማታ ማታ ሲወጣ በሌሊት ካለ ግርማ አይፈራም። ለምን ሲባል መጠጊያው ማን ነው? የእግዚአብሔር መጠጊያ እግዚአብሔር መጠጊያችን ነው ሲባል እግዚአብሔር ጥላችን ነው ሲባል ቀን ቀን ብቻ ነው? ሁሉ ቀን ህይወታችንን ለጌታ አሳልፈን ከሰጠንበት ቀን ጀምሮ መጠጊያችን ማን? በገባህበት ቦታ ምን ማለት የለብህም፣ መፍራት የለብህም። እስቲ ፍርሃት በሉ ከኔ ላይ ጥሎ ይሄዳል፣ አሁን ይሄዳል በሉ። የብዙዎቻችን ተስፋ ቃል የብዙዎቻችሁ ተስፋ ቃል ያልተፈጸመበት ምክንያት ከፍርሃት የተነሳ ነው። ሰው በሚፈራበት ጊዜ በእጁ ላይ የተሰጠውን ስልጣን መጠቀም አይችልም። ነገር ግን አምላኩ መጠጊያው እንደሆነ ሲያስብ እግዚአብሔር መጠጊያዬ ነው፣ በዙሪያው የፈለገ ከበባ ቢመጣ
ከበባውን እያየ እግዚአብሔር መጠጊያዬ ነው፣ በዙሪያዬ ከከበበኝ ይልቅ ስለኔ እግዚአብሔር የላካቸው የሰማይ ሰራዊቶች ይበዛሉ የሚል ሰው። አረ ኢየሱስ ጌታ ነው። ኤልሳ እንደዚህ አይደል ያለው? ኤልሳ ሶሪያን ሰራዊቶች እያንዳንዱ ከበውት እሱ ጧት ተነስቶ ሲመለከታቸው እነሱን አይደለም የሚያዩ፣ ስለሱ ከሰማይ የታዘዙ የእሳት ሰረገሎችና የእሳት ፈረሶችን ነው የሚያዩ። ጊያዝ ግን እግዚአብሔር የነሱ መጠጊያ እንደሆነ ስላላመነ የእግዚአብሔር አብሮነት በደም ከነሱ ጋር እንዳለ ስላላወቀ አንድ ነገር አለ። ጧት ላይ ተነሳና ሲመለከት በዙሪያቸው ምን አሉ? ብዙ ሺህ ሰራዊቶች አሉ። ስለዚህ በሚታየው ነገር ተወሰደና የሚታየው ሰራዊት ላይ ያየና ኧረ እባክህን ጌታዬ ልንጠፋ ነው። ኧረ አባቶ የዚህን ሰው አይን ክፈትለታል። አይኑ በሚከፈትበት ጊዜ ሰውየው የባሰ ሪላክስ ሆኖ ቁጭ ማለት ጀመረ። በዙሪያቸው ከከበበው ከበባ ይልቅ የሰማይ ሰራዊቶች የከበቡትን ከበባ ስለሚያይ ሳይናወጥ ሳይፈራ ፈታ ብሎ ቁጭ አለ። አሁን ይሄ ቃል ምን እንደሚያደርግላችሁ ታውቃላችሁ? አምናችሁ ስትቀበሉ በመንፈስ ዓለም ላይ የተጋረደ አይናችሁ እግዚአብሔር መጠጊያችሁ እንደሆነ፣ እግዚአብሔር ስለእናንተ መልአኩን እንደሚያዝ፣ እግዚአብሔር እንደሚጠብቃችሁ የማታምኑ ሰዎች አሁን በዚህ ሰዓት አይኖቻችሁ ተከፍተው በዙሪያችሁ ያለውን ጥበቃ ማየት ትጀምራላችሁ። አረ ኢየሱስ ጌታ ነው። ጩሁና አሜን በሉ። ብርሃን እኮ በገባበት ቦታ ጨለማን ያሸንፋል። መጽሐፍ ሲናገር እንደዚህ ይላል፣ ብርሃን በጨለማ ላይ ያበራል፣ ጨለማ አላሸነፈው። ብርሃን እዚህ ቤት ስታበሩ ጨለማ ቀስ በቀስ እያለ ነው የሚወጣው። ግማሽ ቀስ ብሎ ወጥቶ ግማሽ ቀስ ብሎ ነው እንደሚወጣው። ደሞመንት በምታበሩበት ሰዓት ጨለማ የት ገባ ሳትሉ አይኖቻችሁን ስትከፍቱ የለም። ለምን ሲባል ብርሃን ጨለማን የማሸነፍ አቅም አለ። ዛሬ በኢየሱስም ይሄ መረዳት ሲበራላችሁ ወደ ሰፈሮቻችሁ ወደ ቤቶቻችሁ ስትመለሱ በዙሪያችሁ ያለ ከበባ ብርሃን አብርታችሁ ጨለማ ወዲያው እንደሚጠፋ ከበባው በኢየሱስ ስም ይበተናል። እጃችሁን ዘርጉና እስቲ ይበተናል በሉ። በኢየሱስ ደም ዛሬ ይበተናል። መዝሙር 91 ቁጥር 9 እንደዚህ ይላል፣ አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ ያደረክ። ልዑልን ምን አደረክ? እግዚአብሔርን መጠጊያ ያደረክ። ክፉ ነገር ወደ አንተ አይቀርብም። ኧረ ኢየሱስ ጌታ ነው። የገባው ሰው ቢሆን ጮሆ አሜን ይላል። ልዑልን መጠጊያ ያደረክ፣ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህም በድንጋይ እንዳትሰናከል በእጃቸው ያነሷል። በተኩላና በእባብ ላይ ትጫማለህ፣ እባብና ዘንዶውን ትረግጣለህ። በእኔ ተማምኗልና ምን እለዋለሁ? ስሜንም አውቋልና ምን እለዋለሁ? እስቲ እጋረዳለሁ በሉ። ቁጥር 9 ሲጀምር ይሄ ተደጋጋሚ ሐሳብ ነው። እንዲበራላችሁ ይሄን ቃልና ልዑልን መጠጊያ ያደረገ። ልዑል ቅድም እንደተናገርኩት እግዚአብሔር ነው። እግዚአብሔርን መጠጊያ ያደረገ፣ እግዚአብሔር መጠጊያዬ ነው ብሎ የሚያምን ሰው መቅሰፍት ወደ ቤቱ አይገባም። ክፉ ነገር ወደ እሱ አይቀርብም። አንተ ቤት መቅሰፍትና ክፉ ነገር የማይገባበት ምክንያት ካለህ አቅምና ካለ የጸሎት ጉልበት አይደለም። እግዚአብሔር መጠጊያ ስለሆነ ነው። እግዚአብሔር ረዳትህ ስለሆነ ነው። እግዚአብሔር መሸሸጊያ ስለሆነ ነው። ክፉ ነገር ወደ እኔ አይቀርብም ብሉስ። መቅሰፍት ወደ ማን ቤት አይገባም? ወደ ቤት አይገባም ብሉስ። ይሄን ቃል አምናችሁ ብትቀበሉ ይሻላችኋል። አንዳንዶች ልክ ይሄን ቃል አምነህ ስትቀበል መቅሰፍት ወደ ቤት መግባት መንፈሳዊ ዓለም ሰው ትንቢትን ስላመጣችሁለት አይደለም መቅሰፍት ወደ ቤቱ የማይገባው። መቅሰፍት ወደ ቤቱ ቢመጣ እንኳን የቃሉ መገለጥና የቃሉ መረዳት ካለው መቅሰፍቱ በሩ ላይ ደርሶ የሌላውን ቤት እየፈጀ መቅሰፍት እኔ ቤት አይገባም። ምክንያቱም መጠጊያ እግዚአብሔር ነው። እግዚአብሔር መጠጊያ ባይሆን በፊት እንደነበሩ ዓመታቶች ቢሆኑ ሊገባ ይችላል። አሁን ግን ቤት ውስጥ ያለው መገኘት የእግዚአብሔር ነው። አረ ጩሁና አሜን በሉ። መቅሰፍት ወደ ቤት ምን አይልም። ዘጸአት 12:13ን ስትመለከቱ ደሙ በመቃኑ ላይ ከመቀባቱ የተነሳ የእግዚአብሔር መልአክ ሰይፍ የያዘው መልአክ እያለፈ ይሄድ ነበር። መቅሰፍት ወደ ቤታቸው አይገባም ነበር። የብሉይ ኪዳን የታረደው በግ እግዚአብሔር አምላክ ለሙሴ ተናግሮት ይሄን በግ እረድ፣ ከዛ በኋላ ቤታቸው ላይ ምን በሉ መቃኑ ላይ ይቀባ። የእግዚአብሔር መልአክ ከሰማይ ሲመጣ ልክ ቤት ውስጥ ለመግባት የመጀመሪያውን በኩር ለመግደል መቅሰፍትን ይዞ ሲመጣ ሲያይ ደማን ሲመለከት ኪዳን ያለበት ነው። ሲመለከት የእግዚአብሔር መጠጊያ የሆኑ ሰዎች ናቸው። ሲመለከታቸው የኪዳን ህዝቦች እግዚአብሔር መጠጊያ የሆነላቸው ሰዎች ናቸው። ስለዚህ እዚህ ቤት መግባት አልችልም፣ ተሳስቼ ገብቼ እንኳን እርምጃ ብወስድ የኔም ታሪክ መዘጋቱ ነው ብሎ አልፎ ነው የሚሄደው። ያ መልአክ ተሳስቶ እዛ ቤት ቢገባ ገና እርምጃ ሳይወስድ እርምጃ ነው የሚወሰድበት አይደል? ገና ሰይፉን ሲያነሳ በሱ ላይም ሌላ ሰይፍ ነው የሚነሳበት። ባንተ ላይ ሊሰራ ሲል ከላይ መጠጊያ የሆነው እግዚአብሔር መልአኩን ልኮ፣ አረ ኢየሱስ ጌታ ነው።
ከበባውን የምታሸንፍበት፣ ፍርሃትን ጥለ የምትነሳበት፣ የአሸናፊነት መንፈስ ሰንቀ የምትነሳበትን ቃል እየነገርኩ ነው ያለሁት። የብሉይ ኪዳን የተቀባው ደም እንደዛ መቅሰፍትን ማሳለፍ ከቻለ እኔና አንቺ በክርስቶስ ኢየሱስ አምነን ድነን የተቀባንበት ደም የተደረገልን ምልክት እንዴት በላቀ ሁኔታ መርገምን፣ ጭንገፋን፣ መቅሰፍትን ከኛ ቤት እያላቀቀ እንዴት አይወስድም? ኧረ አንድ ሰው ጮሆ አሜን ይበል። ብዙዎቹ የደሙ አቅምና ብዙዎቻችን የደሙ አቅምና የደሙ ጉልበት ስላልገባን መጠጊያችን እግዚአብሔር መሆኑን በሁኔታዎች ምክንያት ስለምንረሳ ሁኔታዎች አንዳንዶቹ ይጫወቱባቸዋል። ግን በሞመንት ጠላት የሚፈራውን ነገር ልንገራችሁ። የእግዚአብሔርን ቃል ስላንተ የተጻፈው ስላንተ የተደየ ያለውን ስልጣን አምነ ተቀብለ መረዳቱን ይዘ እኔ የበላይ እንጂ የበታች አይደለም። እኔ ቤት መቅሰፍት ሊሰለጥን አይችልም። እኔ ቤት ጭንገፋ ሊገባ አይችልም። አረ ኢየሱስ ጌታ። እስቲ አይገባም በሉ። እኔ ቤት ምልክት አለ በሉ። አንተ ቤት ምን አለ? የማን ምልክት? ስለዚህ ፍርሃት ምንድን ነው? አላስፈላጊ ነው። ዛሬ በኢየሱስ ስም ጥሏችሁ ይወጣል። ሰው በህይወቱ ላይ ታምራት እንዳያይ ራሱ ያደርጋል ፍርሃት። የተነገረላችሁ ቃል ውስጥ እንዳትገቡ ያደርጋል ፍርሃት። መንፈሳዊ ዓለም ላይ እግዚአብሔር ያየላችሁ ቦታ ላይ እንዳትደርሱ ያደርጋል ፍርሃት። መንፈሳዊ ሰው አሁን ቃል እየሰማኝ ያለው ሰው ዛሬ በጌታ በኢየሱስ ክርስቶስ ስም ፍርሃት ከሱ ላይ ይሄዳል። ይሄዳል። እስቲ በሉ እኔ ቃል ያለኝ ሰው ነኝ በሉ እስቲ። የሚወርሰኝ የተነገረልኝ ነው። አንዳንድ ሰው በቃ ጫፍ ላይ ሲደርስበት አንዳንድ ነገር በቃ የፈራሁት ነገር ሊሆን የፈራሁት ነገር ሊወርሰኝ ራሱ ላይ መርገም ቃል ሲናገር ማለት ነው። በጌታ በኢየሱስ ስም በሉ እስቲ መጠጊያዬ የሆነው እግዚአብሔር የተናገረልኝ ነገር ይሆናል። እግዚአብሔር ለአብርሃም ዋሸው። አብርሃምን መጥቶ እኔ ላንተ ጋሻ ነኝ፣ እኔ ላንተ መጠጊያ ነኝ፣ ልጅን እሰጥሃለሁ ብሎት አትፍራ፣ የኤሌዘር ልጅ ኤሌዘር አይወርስም፣ የደማስቆ ልጅ ኤሌዘር አይወርስም፣ አትፍራ ብሎት እግዚአብሔር ዋሸው። ከጥቂት ቻፕተር በኋላ እሱ ራሱ መስመሩን ስቶ ወደ አጋር ሲገባ ታያለ። እግዚአብሔር ግን የማይዋሽ አምላክ ስለሆነ ሰዓቱን ጠብቆ ጊዜውን ጠብቆ ወደ አብርሃም እንደመጣ እግዚአብሔር እንደተናገረው ሳራን አሰባት። ሳራም ወንድ ልጅ ወለደች እንደሚል ጌታ የተናገረላችሁ ቃል ይሆናል። እግዚአብሔር ይዋሽ ዘንድ ሰው አይደለም። አትፍሩ ወገኖቼ፣ እግዚአብሔር የተናገራችሁ ቃል ይፈጸማል። እስቲ የተናገረኝ ቃል ይፈጸማል በሉ። ቃሉ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። ሁኔታው ራሱ ጌታ ምስክር። አንዳንዴ እናንተ እኛ ክርስቲያኖች በሁሉ ነገር ጠንክረን ፍርሃት ከህይወታችን ላይ ዲሳፔር በሚያደርግበት ሰዓት እግዚአብሔር መጠጊያዬ ነው ብላችሁ ስትናገሩ ጠላት በምንም አይነት መንገድ እንደማያሸንፋችሁ ያለ እናንተ ላይ ኢንቨስት የሚያደርገውን ነገር እንደው ወደ ሌላ ነገር ላይ ነው ሄዶ የሚያደርገው። ተስፋ ይቆርጣል። እግዚአብሔር መጠጊያዬ ነው ካለ ምንድን እኔ ምን እሰራለሁ ብሎ ነው የሚሄደው። አረ ኢየሱስ ጌታ ነው። መጠጊያችን ማን ነው? መሸሸጊያችን ማን ነው? ኃይላችን ማን ነው? መደገፊያችን ማን ነው? እኛ ቤት ምልክት ስላለ ሞት ምን አይልም፣ ጭንገፋ ምን አይልም። በኢየሱስ የምትናገሩትን ቃል ትወርሳላችሁ። ጭንገፋ እኔ ቤት አይገባም በሉ እስቲ። ሞት እኔ ቤት አይገባም በሉ እስቲ። ማቴዎስ ወንጌል ምዕራፍ 14 ላይ አንድ ቃል አለ። ኢየሱስ ክርስቶስ ደቀ መዛሙርቱ ሰበሰበና ብዙ ታምራቶች ካደረገ በኋላ ካስተማረ በኋላ አንድ ነገር አላቸው። ወደ ማዶ ምን እንበላላችሁ? ወደ ማዶ የተናገራቸው መጠጊያቸው የሆነው ኢየሱስ መለኮት የሆነው ኢየሱስ ወደ ማዶ እንሻገር አላቸው። የሱን ቃል ሰምተው እሺ አሜን እንታዘዛለን ብለው መርከብ ውስጥ ሁሉም ገቡና ጉዞ ማድረግ ጀመሩ። ኢየሱስም በታንኳይቷ ውስጥ ገባና በስረኛው ክፍል ገብቶ ተኛ። ራስ ተንተርሶ ምን አለ? ምን ብሏቸዋል እነሱ? ወደ ማዶ እንሻገር። የተናገረው ማን ነው? ተናግሮ ይዋሻል እንዴ? ወደ ማዶ ትሻገራለህ ብሎ መንገድ ላይ የተለያየ ወጀብ ቢነሳ አውሎ ነፋስ ቢነሳ አውሎ ነፋሱ ይውጣሃል እንዴ? ምክንያቱም የእግዚአብሔርን ቃል ስለሚፈራ አንዳች ነገር በህይወት ላይ ማድረግ አይችልም። ሰይጣን ውሸቱን ነው። እስቲ በሉ ሰይጣን ውሸቱን ነው በሉ። ድገሙና የአንድ ሰው የሰማው ዜና የሰማው ወሬ ውሸት ነው።
እግዚአብሔር ምስክሬ ነው። ጌታ ይናገረኛል። የሰማሽው ወሬ ውሸት ነው። የሰማኸው ወሬ ውሸት ነው። አንድ ሰው እስቲ ውሸት ነው ይበል። በፊዚካል አይናችሁ ራሱ ሪል አስመስሎ ሊያመጣው ይችላል። ነገር ግን ምንድነው ያ የተነሳው ማዕበል የተነሳው ወጀብ? ኢየሱስ ተናግሯቸው እያለ በመርከቢቷ ውስጥ ውሃ መግባት ጀመረ። ውሃውን እያንቀሳቀሰ ያለ ንፋስ፣ አውሎ ንፋሱ ወጀቡን እያንቀሳቀሰ ውሃውን እያናወጠው ወደ መርከቢቷ ውስጥ መግባት ጀመረ። መርከቢቷ በውሃ በመሞላቷ የተነሳ መስጠም ልትጀምር ኦልሞስት በጣም እየተነቀነቀች እየፈሩ መፍራት ጀመሩ። በጣም መፍራት ጀመሩ። ልክ በዛን ሰዓት አንድ ነገር አደረጉ። ታችኛው ክፍል ገቡና ስንጠፋ ምን አይልም አይገድህም ብለው ቀሰቀሱት ይላል። ስንጠፋ አይገድህም ብለ ኢየሱስ ተነሳና አንድ ነገር አደረገ። ባህሩንም ወጀቡንም ጸጥ እንዲል አዘዘው ይልና ወዲያውኑ ስለምንስ አላመናችሁ? ስለምንስ ፈራችሁ? ይህ ምን ማለት ነው? በኢየሱስ ቋንቋ ውስጥ ይህን ቃል ስትመለከቱት ይሄ ወጀብ የሚወርሳችሁ አይደለም። ይሄ ወጀብ የሚያጠፋችሁ አይደለም። ስለምን ፈራችሁ? እኔ ከእናንተ ጋር ሆኜ እያለሁ ስለምን ፈራችሁ? ዛሬ ፍርሃት በጌታ በኢየሱስ ስም ከእናንተ ላይ ይነሳል። ከቤተሰባችሁ ላይ ይነሳል። ከእኔና ከቤቴ ላይ በሉ እስቲ ፍርሃት በኢየሱስ ስም ተነሳ። ድገሙና ተነሳ በሉ። ጴጥሮስ ኢየሱስ ክርስቶስ በውሃ ላይ ና ሲለው ምን አለ? መራመድ ጀመረ። ና የሚለውን ቃል አምኖ የኢየሱስን ቃል አምኖ የሱ ቃል እስከ መጨረሻው እንደሚያደርሰው አምኖ ወጣ። ነገር ግን ከፍርሃት አንጻር ጴጥሮስ በወጀቡ ላይ ያለውን ድምፅ ተመለከተና በዙሪያ ያለውን ከበባ ተመለከተና ኢየሱስን ከማየት ይልቅ ወጀቡን አየና ወጀቡን ልክ በሚመለከትበት ጊዜ ምን ማለት ጀመረ? መስጠም ጀመረ። ጴጥሮስ የሰጠመው የእግዚአብሔር ወይንም የኢየሱስ ቃል መጠጊያ የሆነው የኢየሱስ ቃል ደክሞ ወይንም ላልቶ አይደለም። ጴጥሮስ የሰጠመበት ምክንያት ካለማመኑና ከመፍራቱ ምክንያት ነው። እግዚአብሔር ቃል ተናግሮታል። በህይወታችሁ ላይ አንዳንዶቻችሁ ብዙ ቃል ያላችሁ ሰዎች አላችሁ። ያልወረሳችሁበትን ምክንያት እግዚአብሔር እየተናገራችሁ መጠጊያችሁ እርሱ ነውና አትፍሩ። ከዛሬ ቀን ጀምሮ ከላያችሁ ላይ ፍርሃት ሲበተን ከነገ ጠዋት ጀምሮ የእናንተ ቃል መፈጸም ይጀምራል። በኢየሱስ ደም መፈጸም ይጀምራል። ይህ እንዴት ይሆናል የሚባል ነገር ከእናንተ ውስጥ በኢየሱስ ስም ዛሬ ወጣ። እንዴት አልፈዋለሁ? እስቲ አልፈዋለሁ በሉ። እንዴት አልፈዋለሁ አልልም በሉ። እንዴት አሸንፋለሁ አልልም። የማውቀው አንድ ነገር ነው፣ አሸንፋለሁ። የተናገረኝ ቃል ቁሙና እስቲ ይፈጸማል በሉ። ድገሙና ይፈጸማል እስቲ በሉ። ኤልሳ ትንቢት ሲናገር ያ ሰውዬ ካለማመኑ ምክንያት ምን አለ? ሰማይ መስኮት እንኳን ቢከፈት እንደዚህ ይሆናል ሊሆን ይችላል። ሰውየው ከመፍራቱ የተነሳ አይደለም፣ ካለማመኑ የተነሳ። ብዙዎቻችን ከመፍራታችን የተነሳ ይሄ በዙሪያችን ያለው ነገር ይበተናል እንዴ? አዎ ይበተናል። አጠገባችሁ ያለውን አዎ ይበተናል በሉት። ያወራህ ነገር ይፈጸማል በሉት። በኢየሱስ ደም ከዚህ ቀን ጀምሮ የእናንተ ነገር እንዲፈጸም እግዚአብሔር መላእክቶቹን ይልካል። ፍርሃት ከእናንተ ላይ ከመነሳቱ የተነሳ ከመገኘቱ የተነሳ የእናንተ ነገር መፈጸም ይጀምራል።